እግዚአብሔርን ብንፈልገው የበለጠ እናቀዋለን። ይሄ ሁለተኛው ነጥባችን ነው። ሶስተኛ ብለን ያልነው በስራው በድርጊቱ በሐሳቡ እግዚአብሔርን ልናውቀው እንችላለን። እግዚአብሔር በስራው በድርጊቱ በሐሳቡ በጣም የታወቀ አምላክ። ስለዚህ ሰዎች ሊያውቁት ከፈለጉ ወይ ደግሞ ልናውቀው ከፈለግን ስራዎቹን ነው ማሰብ ያለብን። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እኔን እንኳን ባታምኑ ስራዎቹን አይታችሁ አታምኑም ምን አላቸው አይደል? እኔ አትመኑ እሺ የዮሴፍ ልጅ ነው በሉ፣ የማርያም ልጅ ነው በሉ፣ ወይ ደግሞ እኛው ሰፈር ልጅ ነው በሉ፣ ግን የማደርጋቸው ስራዎች እኮ ይሄንን ታላቅ አምላክ የሚገልጡ ናቸው። ጌታ ለዘላለም የተባረከ ይሁን። የጠቢብ አይኖች በራሱ ላይ ናቸው ይላል ምሳሌ ላይ። ወደ ራሳችን እንኳን ህይወት ስንመለከት እግዚአብሔር ያስቀመጠው አሻራ አለ በህይወታችን። ማን ከሞት አዳነን? ማን ታደገን? ማን ረዳን? ማን ይሄን ያህል ዘመን ተሸከመን? ማን ማረን? ማን ተስፋ ሰጠን? እሱ አይደለን? ክብር ለኢየሱስ ይሁን። እነዚህ ነገሮች ዘወትር ባሰብን ቁጥር እግዚአብሔር እናቀዋል። ስለዚህ ስራው ይመሰክራል፣ ስራው ያመሰግነዋል፣ ስራው ማንነቱን ይገልጣል። ጌታ ለዘላለም የተባረከ ይሁን። ባንቺ ባንተ በኔ በእኛ ታላቅ ስራ የሰራ ጌታ እርሱ ለዘላለም የተባረከ ነው። ስለዚህ የእግዚአብሔርን ስራ ልብ ብለን ባስተዋልን ቁጥር እግዚአብሔርን እናውቀዋለን። እግዚአብሔርን ማወቅ ስለሆነ እንደ አራተኛ ፒለር አድርገን ያየነው ወንጌል የሚነግረን፣ አባቶች የሚነግሩን፣ የቤተክርስቲያን ታሪክ የሚነግረን፣ አስተማሪዎቻችን የሚያስተምሩን ይሄ ሁሉ እግዚአብሔርን እንድናውቅ ያደርገናል። የሐዋርያት ትምህርት፣ የነቢያት አገልግሎት፣ የቀደመው ያሁኑ አሁን እንኳን በዘመናችን ያለው ወይ ደግሞ እርስ በርስ የምንማማረው ትምህርት ጤናማና ትክክለኛ ትምህርት ከሆነ እግዚአብሔርን ነው የሚገልጠው። እግዚአብሔርን የሚገልጥ ትምህርት ብቻ ነው እውነተኛ ትምህርት። ክብር ለኢየሱስ ይሁን። እንስማማለን አለ በዚህ ኢየሱስን የሚያከብር ትምህርት ብቻ ነው እውነተኛ ትምህርት። ስለዚህ የመሪዎች አገልጋዮች ወይ ደግሞ የአባቶች የቀደመው ታሪክ የወንጌል የነሱን አስተምህሮ ጆሮ ሰጥተን ልባችንን ከፍተን ከሰማን እግዚአብሔር ይታወቅልን፣ እግዚአብሔርን ማወቅ ይበዛልናል። ክብር ለኢየሱስ ይሁን። ለዚህ ነው ወደ ዋኖቻችሁ ተመልከቱ የተባለው። አምስተኛው ረጅም ሳምንት እየፈጀብን ያየነው እግዚአብሔርን በባህሪው እንወቀው ብለን። እግዚአብሔርን በባህሪው እንወቅ። የእግዚአብሔር ባህሪ የተገለጠ የታወቀ ነው። ያንዳንዱን መጽሐፍ ቅዱስ ላይ ያሉትን እያየናቸው የመጣናቸውን እነዚህም ባህሪያቶችን ጠጋ ብለን ስናይ በእውነት አምላካችንን ካለፈው ዓመት ይልቅ ወይ ካለፈው ሳምንት ይልቅ የበለጠ እናውቀዋል። በዚህ ዓመት ይሄንን ሐሳብ ከእናንተ ጋር መነጋገር ከጀመርን በኋላ እንኳን በኔ በራሴ ህይወት እግዚአብሔርን የበለጠ እንዳውቀው ሆኖልኛል። በሚገርማችሁ ሁኔታ አንዳንዱን ላካፍላችሁ ይችላል፣ አንዳንዱ ደግሞ ለራሴ የምጠቀምበት ወይ ደግሞ በደንብ በስሎ ከውስጥ እስከሚወጣ በህይወቴ ልምምድ እስከሚሆን ድረስ ላቆየው ይችላል። ግን የተወሰነውን ደግሞ ሼር አደርጋችኋለሁ። እግዚአብሔርን ለማወቅ በባህሪው ለማወቅ ከተዘጋጀን የእግዚአብሔር ባህሪ ለኔና ለእናንተ ማንነቱን ይገልጥልናል። እነዚህ 5 ነገሮች በጣም አስፈላጊዎች ናቸው። አይ ቲንክ ኖታችሁ ላይ ይኖራሉ ብዬ አስባለሁ። ይሄንን ካልኩኝ እግዚአብሔርን ማወቅ ለምንድን ነው የሚጠቅመን? አሁን በእነዚህ ሁሉ ነገሮች እግዚአብሔርን ሻወቅ ነው ምንድነው ጥቅሙ ከተባለ የመጀመሪያ ጥቅሙ ብዙ ነው ሜንሽን ያደረግነው። አንደኛው ዛሬ የምናየው ጥቅሙ እግዚአብሔርን ካወቅን እግዚአብሔርን ለመምሰል መለማመድ እንችላለን። ክብር ለኢየሱስ ይሁን። የክርስትና ህይወት አልቲሜት ጎሉ ሌላ ነገር አይደለም። ብዙ መጥቀስ ይቻላል። ሌላ ነገር አይደለም። የክርስትና ህይወት አልቲሜት ጎሉ ኢየሱስ ክርስቶስን እንድንመስል። ስንቶቻችሁ ተስማማላችሁ? አሜን። ሐዋርያ ጳውሎስ ያለን እኔ ክርስቶስን እንደምመስል እናንተ ደግሞ እኔ ትንሽ ሊርቅ ይችላል፣ ኢየሱስ ሊርቃችሁ ይችላል፣ እኔ እኮ መካከላችሁ ነኝ ያለሁት፣ ስለዚህ እኔን ምሰሉ ይላል። እነዚህን ሐሳቦች ነው ዛሬ የምንመለከተው። እግዚአብሔርን መምሰል ያለ ጥርጥር ታላቅ
አሜን። ስለዚህ በእግሮቻችን እንቁምና ማቴዎስ ወንጌል ምዕራፍ 11 እናነባለን። ከዛ ሮሜ እናነባለን። ከዛ በኋላ ቆሮንቶስን አንብበን ጸልየን እናንተ ቁጭ ትላላችሁ። እኔ ትንሽ ከወረቀቱ ላይ አብራራለሁ። ሁሉንም እናገራለሁ ማለት አልችልም። ይሄንን አብራራለሁ። ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ጀምረን እናንበው። ኦኬ፣ እሱ ላይ ከደረሳችሁ ለማንበብ እንዘጋጅ። በጌታ ስም እናነባዋለን። ምንድነው የሚለው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ካለ በኋላ ምን ይላል? ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔም የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው። ቁጥር 29 ላይ የሚለው ከእኔ ተማሩ አይደለም የሚለው? ከእኔ ተማሩ እና እኔ ምንድነኝ ይላል? የዋህ በልቤም ትሁት። ካራክተሩን ነው የነገረን፣ ኔቸሩን ነው ያስተዋወቀ። ጌታ ለዘላለም ይባረክ። ሐዋርያ ጳውሎስ ደግሞ ምዕራፍ 8 ላይ ምን ይላል? ቁጥር 28 ላይ እንደዚህ ይላል፣ እግዚአብሔርን ለሚወዱት። ልክ ነኝ? ኦኬ፣ እንቀጥለው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለንና። ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን ብሏል? ወስኗል። ጌታ ይባረክ። አስቀድሞ ምን ብሏል? ወስኗል። ማን እንዲመስሉ? ልጁን እንዲመስሉ፣ እርሱን እንዲመስሉ። ቀድሞ የተወሰነ ነው። እኛ ምንም ልናሻሽለው የምንችለው ነገር አይደለም። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። በአርሜኒስትና በካልቪኒስት መካከል ያለ ዲቤት በዚህ መካከል ቢኖርም እኔ ግን የምፈልገው ምንድነው ወይ ደግሞ ለዛሬ ትምህርታችን የሚጠቅመን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ ሲሁላችንም እንበለው የልጁን መልክ የማመልክ የልጁ ማን ነው? ልጁ ኢየሱስ። የእርሱን መልክ እንዲመስሉ አስቀድሞ ምን ብሏል? ተወስኖብሻል፣ ተወስኖብሃል፣ ተወስኖብናል። ጌታ ይባረክ። ማን እንድንመስል? እርሱን ክርስቶስን እንድንመስል። ጌታ ለዘላለም ይባረክ። ሁለተኛ ቆሮንቶስ ምዕራፍ 3 ሐዋርያ ጳውሎስ ለብዙ ማስረጃ የቆሮንቶስን ቤተክርስቲያን አማኞች ባህሪያቸው የተበላሸውን እነሱን ለማስተካከል ከገለጣቸው ብዙ ነገሮች መካከል አንደኛው ይሄ ምዕራፍ 3 ቁጥር 12 ጀምሮ የምናገኘው ነው። እንደዚህ ይላል፣ እናንበው ከቁጥር 12 እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነው። ቁጥር 15 ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዞር ባለ ጊዜ ሁሉ መጋረጃው ይወሰዳል። ቁጥር 17 ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር የቱን መልክ? ያንን መልክ የኢየሱስን መልክ። አሜን። ኢየሱሶች እንሆናለን አይደል? ያ የስተት ትምህርት ነው። ግን የማንን መልክ? የሱን መልክ። የሱን መልክ። ጌታ ይባረክ። የሱን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ጸልይ።
እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግናለን። ለዚህ ክብር የሚበቃ ማን አለ ከኛ መካከል? ከሰው ልጆችስ መካከል ማንን ይሄን መሆን ይችላል? የወደቅን የተጣልን ነበርን፣ የተረሳን፣ መልካችን ሁሉ የተበላሸ፣ ባህሪያችን ሁሉ የተበላሸ፣ በብዙ ጉስቁልና የነበርን፣ በአየር ላይ ያለው መንፈስ አለቃ እንደፈለገ የሚያሰራን ከፍጥረታችን የቁጣ ልጆች ነበርን። የወደቀውን ማንነታችን አንስተህ በክቡር ደምህ በደል ኃጢአታችንን አጥበህ ቀድሰህ ብቁ አድርገህ አቁመህ እንደገና እኔን ምሰሉ አልከን። እንደገና አንተን እንድንመስል እድል ሰጠን። እንደገና ሃሌሉያ ሃሌሉያ አንተን የመምሰል ካንተ የመማር አንተን ኢሚቴት የማድረግ እንደዚህ አይነት በረከት ሰጠህን። ይሄ ሁሉ የሆነው ካንተ ፍቃድ ከሰጠህን ከጌታችን መሐሪ ከሆንከው ከአምላካችን ከፈጣሪያችን ከራራህልን ካዘንክልን ካንተ የተነሳ ነው። እጅግ አድርገን እናመሰግንሃለን። እውነት ነው ከብዶብናል፣ እውነት ነው አቅቶናል። ዛሬ ግን የሚረዳውን መንፈስን እንድታፈስልን ቃልን እንድትገልጥልን እጆች እንዲሰራሩን መንፈስ እንዲያበጃጀን ሁለንተናችንን ላንተ አደራ አሳልፈን እንሰጣለን። ባቃተን ነገር ላይ ኃይልህ ያግዘን። በተሸነፍንበት ነገር ላይ እጅህ ይደግፈን። ያ ሸክላ ሰሪ የሸክላውን አፈር በማሽኑ ላይ ለሚወደው አይነት ቅርጽ አድርጎ እንደሚሰራው እንደዚሁ በምሳሌ እንደነገርከን እናንተም በኔ እጅ ናችሁ እንደፈለግኩ አድርጌ እሰራችኋለሁ እንዳል አንተ እንደምትወደው አድርገህ እንድትሰራን በአንተ ፊት ፕሬዘንተብል እንድንሆን አሳምረህ እንድትቀርጸን እኛነታችንን እኔነታችንን ያደግንበትን የለመድነውን የተጋባብንን የማይጠቅመውን ነገር ከላያችን ላይ አስወግደህ የሚጠቅመውን አሸናፊውን ድል አድራጊውን ያንተን ኢሜጅ ያንተን ላይክነስ እንደገና በውስጣችን እንድትሰራው ፕሪንት እንድታደርገው በኢየሱስ ክርስቶስ ስም እንለምንሃለን። ይህን እድል ሳንጠቀምበት የምድር ህይወታችን እንዳያልፍ በኢየሱስ ክርስቶስ ስም እርዳን። ዕለት ዕለት ስራን ማለዳ ማለዳ በጃጀን፣ ምሽትም ላይ አትተወን። በኑሯችን በምንሮጥበት በማንኛውም አቅጣጫ ቅዱስ መንፈስህ ይስራን። ስለሰማን ተመስገን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። ትምህርታችን እግዚአብሔርን የመምሰል ምስጢር የሚል ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ላይ የተናገረው አለ። እንደዚሁም ደግሞ ለጢሞቴዎስ ሲመክረው እግዚአብሔርን ለመምሰል ራስህን አስለምድ ይላል። አዲሱ ትርጉም በመልካም መንፈሳዊ ህይወት ራስን አስለምድ ይላል። ግን ጋድሊ ላይፍ ወይ ደግሞ የጋድሊ ካራክተር ብለን የምንለው እሱ ሞር ይወክለዋል እና እግዚአብሔርን ለመምሰል ራሳችንን ማስለመድ በጣም ያስፈልገናል። የመግቢያችሁ ላይ ወረቀቱ ላይ እንደምትመለከቱት በፔጅ 1 የመጀመሪያዋን መግቢያ አብረና እናንባት ከእናንተ ጋር ላንበው። እግዚአብሔር ወደ መንግስቱ ሲጠራንና በመንፈሳዊ ህይወታችን ሲያሳድገን ትልቁ ፍላጎቱ እኛ ልጆቹ በዚህ ምድር ላይ እግዚአብሔርን ለመምሰል ራሳችንን እንድናስለምድና በልጁ በኢየሱስ ክርስቶስ መልክ ተቀርጸን እንድንወጣ ነው። ስንት ሰው ይስማማል? ይሄ የእግዚአብሔር አልቲሜት ጎል ነው ወገኖች። በቃ ሌላ እኔ ያገኘው ስለዚህ ትምህርት ትንሽ ልናገር። በባበሻ በፈረንጆች በ1990 ማለት ገና ደርግ አልወጣም እየተንገዳገደ ያለበት ጊዜ ነው እና በማገለግልባት በአማኑኤል ባፕቲስት ቤተክርስቲያን ይሄን ክፍል አነበብኩኝ። አንደኛ ጢሞቴዎስ ምዕራፍ 3ን አነበብኩና በኋላ በጣም
ፋስኔት አደረገኝ። በልጅ አእምሮ ገና አዲስ ትኩስ በቃ መንፈሳዊ ነገር በተገለጠለት ሰው ይሄን ክፍል አነበብኩኝና ሰው እግዚአብሔርን ለመምሰል ነው የተጠራው የሚለው ነገር አሸነፈኝ። ደስ አለኝ በአንድ በኩል ደግሞ ራሴን ሳየው ከየት እንደመጣሁ አውቀዋለሁ። ምን አይነት ረባሽ ልጅ እንደነበርኩ አውቃለሁ። ብዙ ጊዜ መስከረላችኋለሁ። እና አሁን ደግሞ ስመጣ ሌላ ዓለም ነው እና እግዚአብሔርን ምሰል ወይ ደግሞ እንድትመስል ተጠርተሃል የሚል አይነት ነገር ነውና ያንን ነገር በጣም ስሜታዊ ሆኜ ደስ ያለኝ ማስተማርም መስበክም ጀመር። እና አሁን ወደ ጌታ ሄደዋል። ፓስተራችን በጣም አዋቂ ሰው እግዚአብሔር የረዳው ሰው ነውና ያዛረገኝና ግድ የለም ረጋበል አለ። እና ረጋበል ለምንድን ነው ያለኝ? መጥፎ ነው ትምህርቱ አላለኝም። በእውነት አላለኝም። እንግዲህ አሁንም ያሉ ሰዎች የሚሰሙ ይሄን ይናገራሉ። ግን ትክክል ነው የምትለው ሐሳብ ትክክል ነው። ግን ይሄ ስሩ ፕሮሰስ የሚመጣ ነው እንጂ በንግግር የሚሆን ነገር አይደለም። እና ረጋ በል አለኝ። ታውኩኝና ትንሽ ረጋ አልኩኝና እኔ በየባይብል ስተዲው ላይ ሁሉ በቃ እግዚአብሔር እንድንመስል እኮ ነው የተጠራ ነው ያልኩኝ ነው የምጮኸው። እንግዲህ ብዙ መንፈሳዊ ነገር ባልገባው ብዙ የእግዚአብሔር ቃል ባልያዘ ሰው አንደበት ይሄ ትልቅ ቶፒክ ሲነሳ ለሰሚው ይከብዳል አይደለ? እና አሁንም እንኳን ይከብዳል፣ ቀላል አይደለም። እንግዲህ ከ30 ስንት ዓመት በኋላም ዛሬም ይከብዳል። ግን ያን ጊዜ ነፍሴ ውስጥ ገባ ቀረ ሐሳብ። ስለዚህ አእምሮዬ ሁል ጊዜ የሚያስበው እንዴት ነው እግዚአብሔርን መምሰል የሚቻለው የሚል ሐሳብ ነው ማሰብ የጀመርኩት። ከዛ በኋላ ወደ መጽሐፍ ቅዱስ ትምህርት ቤት ገባው። ይሄ የሆነው በ1990 ነው ብያቸዋለሁ። በ1997 ወደ ባይብል ስኩል ገባው ከአንድ 8 ዓመት አገልግሎት በኋላ ማለት ነው። እና እዛ ገብቼ ይሄንን ትምህርት ኤላቦሬት ማድረግ ፈለኩኝ። ከመጽሐፍ ቅዱስ አስተማሪዎች ጋር ከሌሎቹ ጋር ሁሉ መነጋገር ጀመርኩ። ብዙ ትኩረት የተሰጠው ቶፒክ አይደለም። ከሱ ይልቅ ቴዎሎጂካሊ ሌሎቹን ነገሮች እንድናይ ነው የሚደረገው እንጂ እግዚአብሔርን የመምሰል ነገር በዛ አይነት መልኩ ብዙ አላጋጠመኝም። ግን በጣም ጥሩ መጽሐፍ ቅዱስ ትምህርት ቤት ነው የተማርኩትና ልክ እሱን ጨርሼ ምንድነው 2000 ያን ጊዜ ግራጁዌት አድርጌ ወደ ኢትዮጵያ ተመለስኩኝ ለትምህርት ለአገልግሎት መጥቼ በቤተ ክርስቲያን ውስጥ አንድ የትምህርትና ስልጠና ክፍል ኃላፊ ሆንኩኝና ማገልገል ጀመርኩ ማለት ነው። አይ ሪሜምበር ምን ላስተምር ብዬ ስል ይሄ ቶፒክ ወደ ውስጥ ይመጣ እና 2001 2002 አጋማሽ ድረስ ይሄንን ትምህርት በቤተ ክርስቲያን ማስተማር ጀመርኩ። ያን ጊዜ የተጻፈ ኖት ነው እንግዲህ አሁን ዛሬ ወደ እናንተ ጋር ማመጣ በጣም ረጅም ጊዜ ማለት ነው። ኦልሞስት 25 ዓመት አይደል? በእነዚህ ሁሉ ጊዜያቶች ውስጥ ይሄ ኖት እኔ ጋር አለ፣ ኮምፒውተር ውስጥ አለ። አስተምሬ ደግሞ ወረቀቱን ልክ ዛሬ እንደበተንኩት የበተንኩበት ደግሞ ብዙ ሰዎች ይጫል። እግዚአብሔር መምሰል ብዬ ሳስብ ሁሉ ጊዜ በየቀኑ ይሄ ሐሳብ ይዘኛል። በዚህም ዓመት እግዚአብሔርን እንወቅ ብለን ስንነሳ አንዱ ሐሳባችን ምንድነው? ኖሌጅ ብቻ ዕውቀት ብቻ ለመያዝ አይደለም። እግዚአብሔር ይሄን ይመስላል ብለን እንድናውቅ ብቻ ሳይሆን ያ የእግዚአብሔር ባህሪ ነው ያልነው ወደኛ እንዲጋባ ነው። ዓላማው ይሄ ነው አይደል? ይሄ ነው ዓላማው፣ ወደኔ እንዲጋባ። ስለዚህ የእግዚአብሔር ባህሪ ወደ ህይወታችን ሲመጣ ነው እግዚአብሔር በትክክል በዳኑ ነፍሳት ላይ ወይ ደግሞ በዳኑ ሰዎች ላይ ያለው ዓላማ ተፈጸመ ብለን የምንለው ተከናወነ ብለን የምንለው። አንዳንድ ያልተሰጡን ኃላፊነቶች አሉ፣ ብዙ የሚያደክሙ ሰባኪዎችን የሚያደክሙ መጽሐፍ ቅዱስ ተማሪዎችን የሚያደክሙ ኢቭን ምዕመኑንም የሚያደክሙ ምድር ላይ ያሉትን ነገር አቺቭ ለማድረግ ወይ እንደዚህ እንበለው በበጎ ሐሳብ አገር ለማልማት ትውልድ ለመቅረጽ ኑሮ ለማደራጀት ትዳራችን ያማረ እንዲሆን
ሌሎች በጣም ጠቃሚ ሆኑ የሚመስሉ ነገሮች እነሱ ላይ ሞር ኢንቨስት እናደርግና እግዚአብሔርን የመምሰል ባህሪያችን ላይ ግን ተወት እናደርገዋለን። እንደውም በብዛት ወይ ደግሞ ወደ 80-90% በሉት ምንማራቸውና ምንሰበካቸው ትምህርቶች እግዚአብሔርን እንድንመስል የሚያደርጉ አይደሉም። እግዚአብሔር እንዴት እኛን እንደሚረዳን፣ እንዴት በኑሯችን እንደሚያግዘን፣ እንዴት ከድህነት እንደሚያወጣን፣ እንዴት እንጀራ እንደሚሰጠን፣ እንዴት ደሞዝ እንደሚጨመርልን፣ እንዴት የተሻለ ላይፍ አቺቭ እንደምናደርግ ያንን ነው ይረዳሃል፣ ይደግፋል፣ ያግዛል፣ ይባርካል፣ ይፈውሳል በሚሉ አይነት ነገሮች ነው አብዛኛውን ነገር የሚያዝብን። ከሱ የተነሳ ይሄኛው ፓርት የተረሳ ይመስለኛል። እኛ ቤተክርስቲያን ብቻ ሳይሆን አጠቃላይ በምድር ላይ ባለችው ቤተክርስቲያን ይሄ ክፍል ተረስቷል። እግዚአብሔር ግን ከኛ ከአማኞች ከልጆቹ የሚፈልገው የጠፋ መልክ አለ። ሰውን መጀመሪያ ሲሰራው በምሳሌያችን እንደ መልካችን ብሎናል የፈጠረው ጀነሲስ 1:27 ያን ነው የሚነግረን። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠራለን። ይሄ የተፈጠረውን ኦሪጂናል የሆነውን የእግዚአብሔርን ክሬሽን ኃጢአት በሰይጣን በኩል ገብቶ አበላሸው፣ በከለው፣ አጨማለቀው፣ አረከሰው፣ ተበላሸ ሁሉ ነገር። ይህንን የተበላሸውን ነገር እንደገና ለመስራት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ዋጋ የከፈለ። ክብር ለኢየሱስ ይሁን። አሜን። እኛ ደግሞ በዚህ ውስጥ በአንድም ይሁን በሌላ ተጠራንና እግዚአብሔር ወዳሰበው ዘላለማዊ ሐሳብ ውስጥ መጣን። ከመጣን ጊዜ ጀምሮ እግዚአብሔር በየቀኑ ቃልም ሲሰጠን በመከራ ውስጥም ሲያሳልፈን አንዳንድ በረከቶችም ላያችን ላይ አፍስሶ ምድራዊ ሆኖ ማለቴ ነው። አሜን ሃሌሉያ ብለን ጌታ አይ ላቭ ዩ ወደድኩ ምናም ብለን ስንጠጋው ያን ጊዜ እሱ መስሪያ መሳሪያውን ይዞ ትንሽ ይሰራን። ጌታ ለዘላለም ይባረክ። ምንድነው የሚሰራን? የጠፋውን መልክ፣ የጠፋውን ምሳሌ፣ የሱን ኢሜጅ ውስጣችን እንደገና መቅረጽ ይፈልጋል። እንደገና ማበጃጀት ይፈልጋል። እንደገና ማሳመር ይፈልጋል ወገኖች። ያ ነው የእግዚአብሔር አልቲሜት ጎሉ። 50 ዓመት እንኑር፣ 70 ዓመት እንኑር፣ ከዛ በላይ የምንኑር በየቀኑ እግዚአብሔር በህይወታችን ውስጥ ይሰራል። አሜን። ስለዚህ ጥሪያችን የመዳን ጥሪ ነው። ከዳን በኋላ ግን ደግሞ የመሰራት እድል አለ። እግዚአብሔር ይሰራል። እግዚአብሔር ያበጃጀናል። ማንም ሰው ያለቀ ተሰርቶ ያለቀ ሰው እዚህ ምድር ላይ የለም። ይሄ ምድር ለቀን እስከምንሄድ ድረስ በየቀኑ ሰሪ የሆነው ጌታ በቅዱስ መንፈሱ ይሰራናል፣ ያበጃጀናል። ስለዚህ የእግዚአብሔር ሐሳብ ምንድነው ብለን ነው የምንለው? እግዚአብሔርን ለመምሰል ራሳችንን ያስለመድን በልጁ በኢየሱስ ክርስቶስ መልክ ተቀርጸን እንድንወጣ ማድረግ ነው። የዚህ ትምህርት ዓላማ የእግዚአብሔር ማንነት የማንነት ባህሪያቶቹን በማወቅ አማኞች ባህሪያችን ዕለት በዕለት እየለወጥን ለማደግ እንድንችል ወደ ውሳኔ በመምጣት በአምሳሉ የፈጠረንን እግዚአብሔርን እየመሰልን በመኖር ወደ ሙላቱ እንድናድግ የእግዚአብሔርን ባህሪ እንድንለማመድ ማድረግ ነው። ምንድነው ዓላማው የዚህ ትምህርት ካላችሁ? ይሄን ከዚህ ውጭ አይደለም። እግዚአብሔርን መስለን እንድንኖር ነው። ጌታ ለዘላለም የተባረከ ይሁን። ያነበብነው የመጽሐፍ ቅዱስ ክፍል ማቴዎስ ላይ የተናገረው ከኔ ምን በሉ ነው የሚለው? ተማሩ። እኔ የዋህ በልቤ ትሁት ነኝ፣ ተማሩ። እንዴት ነው ከኢየሱስ የምንማረው? የሚማር ሰው እኮ የሚቀስመው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የዋሉ ወይ ደግሞ አብረው የተማሩ ደቀ መዛሙርት ንግግር እንኳን ሳይቀር ይገልጣል አለችው አይደል? ያቺ ገር አላለችው? አገኘሽ እኮ ንግግር እንኳን ሳይቀር ይገልጣል። አንዳንድ በጣም ላላ የሚያደርጉ ቴሌጃንስ ምን ይላሉ?
ከገሊላ ስለነበረ ገሊላዊ ወይ ደግሞ ገጠራዊ አነጋገር ስለሚናገር ነው ጴጥሮስ ይላሉ። ግን አይ ዶንት ቲንክ ሶ እኔ እንደዛ አይመስለኝ። ንግግር ይገልጣል የሚለው ጴጥሮስ ከዛ በፊት ሲያወራ ሰምተውታል ብዬ አስባለሁ። እና ያ የሚናገራቸው ነገሮች መንፈሳዊ ይዘት ስላላቸው የክርስቶስ ኢየሱስ ንግግር ደግሞ በአገር ሁሉ ስለተሰማ ያንተም ንግግር ልክ እንደ መምህሩ አይነት ነው ተብሎ ነው። ሐዋርያት ሥራ ምዕራፍ 11 ላይ በክርስቲያኖች ብለው ስም ያወጡላቸው እኮ ማንን ይመስላሉ ሲሉ ነው? ክርስቶስን ይመስላል። እኛ በዚህ በኒውዮርክ ስቴት ውስጥ ስንኖር ማን ይሉናል ሰዎች? ማንን እንመስላቸዋለን? ማን ብለው ይጠሩናል? የራሴ ሁሉ ጊዜ ጥያቄ ነው። እግዚአብሔርን መምሰል እጅግ ያስፈልጋል። አሜን። ኢየሱስ ክርስቶስን መምሰል በጣም ያስፈልጋል። አይ ኖ ከባድ የሚመስል ነገር ነው፣ ግን ለዚህ የሚሆነውን ነገር በሙሉ ደግሞ እግዚአብሔር አዘጋጅቶልናል። እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ማንነቱን ለሰው ልጆች በተለያየ መንገድ ነው የገለጠው። ያልገለጠበት መንገድ የለም። በተገለጠው በዛ ማንነቱ ውስጥ እግዚአብሔርን እያዩ እግዚአብሔርን ለመምሰል እለት እለት መጣር ካራክተር ቢልዲንግ ብለን ልንለው እንችላለን። ባህሪን ማነጽ፣ ባህሪን መገንባት፣ ባህሪያችንን ማስተካከል። ለዚህ ይጠቅሙናል ብዬ ያልኳቸውን ጥቂት ሐሳቦች ልናገርና ወረቀቱን ለእናንተ ተዋል። እዚህ ላይ ያሉ ወረቀታችሁ ላይ ያሉ አንዳንድ ጠቃሚ የሆኑ የመወያያ ጥያቄዎች አሉ። በሻይ ሰዓታችንም ቢሆን ወይ ከዛ ውጭ በየግላችንም እስኪ እንነጋገርባቸው፣ ወይ ደግሞ ቤት ባልና ሚስት ጓደኛና ጓደኛ ቁጭ ስትሉ ሲዋቸው እነዚህን ጥቅሶች እናንብብና እንዴት ነው ሰው እግዚአብሔርን በሚመስል መልክ መታነጽ የሚችለው ብለን እንበል። አንዱ ትልቅ አስረጅው ቅድም እንደተነጋገርነው ጀነሲስ ዘፍጥረት ምዕራፍ 1 ቁጥር 27 ገና ከመጀመሪያው ከምድር አፈር አበጅቶ ሲሰራን እግዚአብሔር ሰውን በራሱ መልክና በራሱ ምሳሌ ፈጥሮታል። ስለዚህ ከባድ አይደለም ማለት ነው። ዛሬ በክርስቶስ ኢየሱስ ከዳን በኋላ ቅድም ቆሮንቶስ ላይ እንዳነበብነው የሱን መልክ እንደ መስዋዕት እያብለጨለጭን መንፈስ ከሚሆን ጌታ ጋር እግዚአብሔር ለዘላለም ይባል አብረን እሱን እንመስል ዘንድ ከክብር ወደ ክብር እንለወጣለን። መቀየር አለ ማለት ነው። በየቀኑ ማደግ አለ፣ በየቀኑ መለወጥ አለ። እግዚአብሔርን ማወቅ ባህሪያችንን እንደርሱ ባህሪ አድርጎ ይለውጥልናል። እግዚአብሔርን በሙሉ ልባችን እንፈልገው፣ እንወቀው፣ እናውቀው ዘንድ ዘወትር እርሱን እንከተል። ሆሴ የሚለን ይሄንን ነው። እንወቀው፣ ስናውቀው እንመስለዋለን። ካላየነው እንዴት አድርገን እንመስላለን? ስናየው ነው፣ ስንነካው ነው፣ ስንዳስሰው ነው፣ አብረነው ስንኖር ነው የሱን መልክ ኢሚቴት የምናደርገው። ጌታ ለዘላለም የተባረከ ይሁን። ሁላችንም እግዚአብሔርን በሚመስል መልክ እንድንለወጥ መጽሐፍ ቅዱስ ይመክረናል። ጌታ ይባረክ። የፋሲል መንፈሳዊ ህይወት አድጓል ካላችሁ የተማራቸውን ትምህርቶች አይደለም መቁጠር ያለባችሁ፣ ወይ የተናገራቸውን ጥቅሶች አይደለም መቁጠር ያለባችሁ፣ ወይ የሰበካቸውን ስብከቶች አይደለም መቁጠር ያለባችሁ። የፋሲል መንፈሳዊ ህይወት አድጓል ከተባለ ክርስቶስን ይመስላል። አገኛችሁ ሐሳብ? ያ ነው መለኪያችን። ለዚህ ነው ጳውሎስ እኔ ክርስቶስን እንደምመስል እናንተ ምን ለጢሞቴዎስ የነገረውን ጥቂት ሐሳብ እዚሁ ላይ ቆም አድርገን እንነጋገር። እስቲ ወደ አንደኛ ጢሞቴዎስ እንሄድ። አንደኛ ጢሞቴዎስ ምዕራፍ 3 ስለ ጌታችን ስለ ኢየሱስ ክርስቶስ ያለውን ከተናገረ በኋላ ከዛ በሚቀጥለው ምዕራፍ ላይ ይሄንኑ ደግሞ ለጢሞቴዎስ ይነግረዋል። እንድናነበው ጋብዛችኋለሁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እስከ ምዕራፍ 4 ቁጥር 7 ወይ ደግሞ ቁጥር 8 ድረስ አብረን እናነበው። ሰፊ ቁጥር ነው ግን አንብቡት። እንደው መጽሐፍ ቅዱሳችን በሆነው ነገር ክፈቱና አብረን እንመልከተው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ ምዕራፍ 4 እስከ ምዕራፍ 4 ቁጥር 8 ድረስ ያለውን አብረን እናነበው።
ለንቀጥል ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይሄንን ጽፍልሃለሁ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል አይደል ከዛ ቁጥር 16 ምን ይላል እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ምንድነው ታላቅ ነው ከዛ 6 ነገሮችን ይናገራል ምን ይላል በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ይሄ ክርስቶስ ላይ ነው ፎከስ የሚያደርግ ይሄንን ንጽጽር ማነጻጸሪያ ይወስድና ልክ እንደ ቆሮንቶስ ላይ እንዳነበብነው ንጽጽሩን ይወስድና ወደ ሰዎች ያመጣዋል በተለይ ወደ ኋለኛው ዘመን ቁጥር 1 ምዕራፍ 4 ቁጥር 1 ምን ይላል መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን ያጋንንት ትምህርት ያደመጡ ሃይማኖትን ወይ እምነትን ይክዳሉ ይላል በገዛ ሕሊናቸው እንደሚቃጠል ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ቁጥር 4 ፈጠን ብዬ ማነበው እንዳይሰለቻችሁ ነው እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም በእግዚአብሔር ቃልና በጸሎት የተቀደሰ ነው ቁጥር 6 ስለዚህ ወንድሞችን ብታሳስብ ልክ ነው ዛሬ እናንተ እንደማሳስበው ማለት ነው ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው መልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ቁጥር 6 ነገር ግን ለዚህ ዓለም ከሚመችና ያሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ እንቀጥለው ከዛ በታች እግዚአብሔርን ለመምሰል ግን ራስህን አስለምድ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል እግዚአብሔርን መምሰል ግን የአሁንና የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይልና ይህ ቃል ምን ይሆነ የታመነ ሁሉም እንዲቀበሉት የሚገባ ምን መርጠው አይነት ስብከት አለ ይሄንን ለማግኘት እንደክማለንና ስለዚህም እንሰደዳለን ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ምን አይነት ገለጻ ነው ምን አይነት አለ ሐሳብ ነው ይሄንን ለመሆን ነው እኮ የደከምን ያለ ነው ይሄንን እኮ ለመጨበጥ ነው ዋጋ እየከፈልን ያለን የተሰደድንም ያለነው ይሄንን አቺቭ ለማድረግ አሜን ይሁንልን እግዚአብሔር መምሰል ሲውላችሁም በሉልኝ የልጁን መልክ መምሰል ጳውሎስ ይሄንን ሐሳብ በብዙ ቦታ ነው የሚናገረው አንዳንድ ጥቅሶችን እዛ ላይ አስቀምጠናል በብዙ ቦታ ይሄንን ስለሚናገረው በውስጣችን ያለው አዲስ የተፈጠረው born again የሆነው ማንነታችን ዓለምን መምሰል አይፈልግም ስጋችን ስለሚያስገድደው ነው እንጂ ውስጣችን ዓለምን ንቆታል አልናቀውም ንቆታል አናቅም እንደ የዓለም ፍጻሜ እንዳለ የዚህ ዓለም መልክ የማይረባ አላፊ ጠፊ እንደሆነ ውስጣችን አይረዳ እየቃተትን እኮ እየታገልን ያለነው እባክህ ጌታ ሆይ ከዚህ ከዓለማዊ ምኞትና ሐሳብ ገላግለኝ አድነኝ የምንለው ውስጣችን እኮ የዚህን ዓለም ነገር ስለጠላው ነው አሜን ክብር ለኢየሱስ ይሁን ብንወደው ኖሮ በነፍሳችን ብንወደው ኖሮ እዚህ ቤት አንገኝም ነበር ዛሬ እዚህ የመጣ ነው መጽሐፍ ቅዱስ ገልጠን የምናነበው ውስጣችን ያኛውን ስለማይፈልገው ነው ኪሳራ ያለበት ጨለማ ያለበት ሞት ያለበት ጠፊ የሆነ ስለሆነ ነው እየታገልን ምንመጣው በሌለን ሰዓት ምንመጣው ጌታ ለዘላለም ይባል ምክንያቱም አዲስ የተፈጠረው ውስጣዊ ሰውነታችን ፈጣሪውን ነው መምሰል የሚፈልገው በዚህ ደስ ይበላችሁ ወገኖች ክብር ለጌታ ይሁን ለዚህ ነው ጳውሎስ ለኤፌሶን ሰዎች ሲነግራቸው አይዟችሁ በአእምሮአችሁ መንፈስ ታደሱ ተለወጡ
እንደውም የፈጠረውን እንዲመስል የውስጡን ሰውነታችሁን እርሱን አነሳሱት። ጌታ ለዘላለም የተባረከ ይሁን። ሲፈጥረን መጀመሪያ ቅድም እንዳልነው በዘፍጥረት መጽሐፍ ላይ እንዳየነው ሲፈጥረን የሱን መልክ የሱን አምሳል አድርጎ ነው የፈጠረን። ሰይጣን ካበላሸው በኋላ ደግሞ በክርስቶስ አሁን እንደገና ስንወለድ ወይ ስንፈጠር አሁንም ማን እንድንመስል ነው? አሜን። ክብር ለኢየሱስ ይሁን። እርሱን እንድንመስል እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ኢየሱስ በዚህ ምድር ተፈልጎ መገኘት ካለበት ባንቺ ህይወት፣ ባንተ ህይወት፣ በኔ ህይወት መታየት አለ። እንሰው አሜን ይላል። ክብር ለኢየሱስ ይሁን። አምላክ ማን ይመስላል ወይ ደግሞ እግዚአብሔር የት ነው ያለው ተብሎ ቢባል እኔና እናንተ ያንን መልክ ማሳየት አለብን። በዚህ በውጭ ቆዳችን አይደለም፣ በከለራችን አይደለም፣ በእጃችን ላይ በገባው ገንዘብ ሀብት አይደለም፣ በመልካሙ ስራችን የሰማዩን አባት ማሳየት አለብን። ማቴዎስ ወንጌል ምዕራፍ 5 ምን ይላል? እዛው ከጌታ ስብከት ላይ ሃሌሉያ፣ ጌታ ለዘላለም የተባረከ ይሁን። አሜን። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ካለ በኋላ ጌታ ምንድነው የሚለው? ማቴዎስ ወንጌል ምዕራፍ 5 ቁጥር ስንትን እናንበው? ቁጥር 16 መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ታይማጭ። ይሄንን ሩቅ ነው ብለው የሚሉትን እግዚአብሔርን በእናንተ ህይወት እንዲያዩት፣ እናንተ ጋር እንዲያዩት፣ አንቺ ጋር እንዲያዩት ብርሃናችሁ በሰው ሁሉ ፊት ምን ይበል ነው የሚለው? እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔርን የማወቅ፣ እግዚአብሔርን የመረዳት፣ እግዚአብሔርን የመቅረብ ዋናው ትልቁ ጥቅም ያንን መልክኛ ኢሚቴት እንድናደርገው። መስተዋት አጠገብ የቆመ ሰው የራሱን መልክ ነው የሚያየው። እኛም ልክ እንደዛው ነው። ክርስቶስ አጠገብ ብንቆም የኛ ውስጥ ያለው ኢነር ማን እርሱን የሚመስል መልክ ይዞ እንዲወጣ ያንን ነው ቼክ ማድረግ ያለብን። እግዚአብሔር ለዘላለም የተባረከ ይሁን። ወደ ገጽ 2 ከሄዳችሁ እግዚአብሔርን መምሰል ለምን ተፈለገ፣ ምን ያስፈልጋል ከተባለ እስካሁን የተነጋገርናቸው በቂዎች ናቸው። ሰው በእግዚአብሔር አምሳል ተፈጥሮ ሳለ መጽሐፍ ቅዱስ ደጋግሞ የሚነግረን በኃጢአት ምክንያት እንደሚጠፉ እንስሶች መሰለ የሚል እናገኛለን አይደል? አይ ቲንክ ከዚህ በፊት ይሄን ተነጋግረናል። ጌታችን ኢየሱስ ክርስቶስ በመጣበት ዘመን ላይ ያለው አጠቃላይ የሰው መልክ ወይ ደግሞ የሰው ደረጃ እንበለው፣ የሰው ደረጃ ስታተስ ኢንስቲንክቲቭ ማይንድ ወይ ደግሞ የደመ ነፍስ አስተሳሰብ ወይ ደግሞ የእንስሳ አይነት ሜንታሊቲ ላይ ነበር ያለው። በዛ ልክ ነው ጌታ የገለጠው። ለምሳሌ ማቴዎስ ምዕራፍ 6 ላይ ሲናገር እስቲ ወፎችን ተመልከቱ አለ። ትንንሽ ድንቢጦች ተመልከቱ ይላል አይደል? እነሱ ሰውን ነው የሚያወዳድረው። ተመልከቱ እነዚህን ድንቢጦች። እነዚህ ድንቢጦች እኮ ወፎች አይዘሩም፣ አያጭዱም፣ በጎተራ አይከቱም። ግን ይልና የናንተ አባት አምላክ ነው እንደሚለው ከኔ ጋር ናችሁ። እስቲ አውጡና ይወጥ ክፍሉን። የናንተ አባት ለነዚህ ወፎች ምግባቸውን ሰው ስለነገ ምን አትበሉ አለ፣ አትጨነቁ፣ ይልቁንም አስቀድማችሁ የእግዚአብሔር ጽድቁንና መንግስቱን እሹ፣ ሌላ ሁሉ። በሌላ አባባል ምንድነው? የሰው ያስተሳሰብ ደረጃው ልክ እንደዛ ነው። ደመነፍስ ላይ ነው ያለው። ደመነፍስ ማለት ምንድነው? ሲርቦ ምግብ ይፈልጋል፣ ሲበርደው ልብስ ይፈልጋል፣ ወይ ደግሞ ሲመቱት ይመታል፣ ሲቀየሙት ይቀየማል፣ ሲስሙት ይስማል። ጀስት ይሄ የሰው ያስተሳሰብ ሌቭል ነው። መዝሙረኛው ዳዊት ደግሞ ዛኖታችሁ ላይ ታገኝታላችሁ። ክቡር ሆኖ ሳለ ሰው እንደሚጠፉ እንስሶች መሰለ። ሰው በእግዚአብሔር አምሳል ተፈጥሮ ሳለ ይህንን የወረደ የተበላሸ
መልኩ የጠፋውን የሰው ልጅ ከኢንስቲንክቲቭ ማይንድ ከደመነፍስ አስተሳሰብ አውጥቶ መንፈሳዊ ዓለም ውስጥ ለመክተት ነው ጌታ ኢየሱስ ክርስቶስ ዋጋ የከፈለው። ክብር ለኢየሱስ ይሁን። አንድ ቦታ ስለ ደቀ መዛሙርት ሲያመሰግን እንደዚህ አለ፣ አባት ሆይ ታዋቂዎች ከጠቢባንን ከሚሉ ሰውረ ለነዚህ ህፃናት የመንግስት ምስጢር ስለገለጥክላቸው አመሰግን። ጌታ ለዘላለም የተባረከ ይሁን። በምድር ላይ ብዙ ጠቢባኖች አሉ፣ ብዙ ፈላስፎች አሉ፣ ስለ ኑሮ የሚጨነቁ፣ ስለ ፍልስፍና የሚጨነቁ፣ ስለ ኢኮኖሚ የሚጠበቡ፣ ስለ ኢንፍራስትራክቸር የሚጨነቁ በጣም ብሪሊየንት የሆኑ ሰዎች አሉ። ጌታ እነሱን ነው ከነዚህ ጠቢባን ነን ከሚሉ ከነዚህ አዋቂዎች ነን ከሚሉ ከነዚህ ሁሉ ሰውረህ የመንግስትህን ምስጢር እግዚአብሔር ለዘላለም ይባረክ። ከደመነፍስ አስተሳሰብ ብቻ እንዳይመስላችሁ ጌታ ያወጣን ከኢንተሌክት ማይንድም ነው ያወጣን። ከዛ በላይ ነው ከፍ ያደረገን። ወደ ስፒሪቹዋል ማይንድ ነው የከተተን፣ መንፈሳዊን ዓለም ወደ መገንዘብ። ሃሌሉያ። ጾህቴም ልመናዬም ለራሴ ይሄ ነው፣ ጌታ ሆይ መንፈሳዊን ዓለም ክፈትልኝ፣ እሱን አውቄ ልኖር። አሜን። ሰፊ መንገድማ ብዙ ሰው ነው የሚተራመስበት። ምን ያደርግልኛል? ምን ያደርጋል? አደነው ለእናንተ ምን ያክል እንደሚጠቅማችሁ ቅድም እየጸለይን ወንድሜ ያጸለይን እዚህ ወዲያ ወዲህ ነበርና እንደ ድንገት ነው ብልጭ የሚል ነገር እዚህ አዳራሽ ውስጥ ከዛሬ 50 ዓመት ከዛሬ 70 ዓመት ከዛሬ 20 30 ዓመት በፊት የሚያመልኩ ብዙ ሰዎች ነበሩ አሉ እንደኛ። አሁን ግን የሌሉ። እኛም ከተወሰነ ዓመት በኋላ እንደሱ ነው የምንባለው። እዚህ አዳራሽ ውስጥ የሚያመልኩ ኢትዮጵያኖች ነበሩ እንባላለን አይደል? እዚህ ዓለም እድሜ አጭር እንደ ጥላ። ያ ምዕራፍ ከመዘጋቱ በፊት ግን እግዚአብሔርን መምሰል መልመድ እንዴት ይሆናል? ጳውሎስ እንደዚህ አለ፣ እግዚአብሔርን መምሰል ለዚህ ምድርም ይጠቅማል ለዛኛውም ዓለም። ክብር ለኢየሱስ ይሁን። ታዲያ በየቀኑ ምን እናድር? በየቀኑ ምን እንሁን? ትንሽ ፍንጮችን ይሰጠናል። ይሄ እግዚአብሔርን ለመምሰል ራሳችንን እናስለምድ። በጣም ጠቃሚ ነገር ነው እሱ። ጌታ ለዘላለም የተባረከ ይሁን። እነዚህን የምናጠናቸውን የመጽሐፍ ቅዱስ ክፍሎች ደጋግማችሁ ካያችኋቸው ጥቂት ሊረዷችሁ ይችላል። እኔ ግን የገባኝ የእግዚአብሔር ባህሪ በሁለት ዋና ነገሮች የተከፈለ ነው። የእግዚአብሔር ባህሪ ብለን የምንለው በሁለት ዋና ነገሮች ይከፈላል። ምናልባት ይሄንን የምናገኘው ገጽ 3 ላይ ይመስለኛል። ገጽ 3 ላይ በትምህርታችን ያየነው እግዚአብሔር ለሰው ማያካፍለው የሱ የሆነ የአምላክ ባህሪ አለ። ወደ 7 ጠቅሰናል እዚህ ላይ ገጽ 3 መጨረሻ ላይ ውስንነት የሌለው የፈጣሪነትና የፍጹም አምላክነት ባህሪ ያለው እግዚአብሔር ይሄኛው ወደ ማንም ሊተላለፍ አይችልም። ኢንኮሙኒኬብል የሚባለው አይነት ማለት ነው። እርግጥ ነው ኮሙኒኬብል የሆኑ የሚተላለፉ ወደኛ የሚጋቡ ባህሪያቶች አሉ። እነዚህ ግን የማይጋቡ ናቸው። ዘላለማዊነቱ፣ በሁሉ ስፍራ በአንድ ጊዜ መገኘቱ፣ ሁሉን ማድረግ መቻሉ፣ ሁሉን ማወቁ፣ በራሱ የመኖር ብቃት ሰልፍ ኤግዚስተንስ ያለው አምላክ መሆኑ፣ ይሄንን ፐርሰናሊቲ እግዚአብሔር ለማንም ሼር አያደርግም። የማይለወጥ አምላክ መሆኑን ማንም ይሄንን የትኛው መልአክ ይሄንን ሊያገኝ አይችልም። ምክንያቱም መላእክት እንኳን ስንፍና ይከሳቸዋል። ሉዓላዊነቱን ሶቨርጂን ጋድ መሆኑን ይሄንን ለማንም ሼር አያደርግም። እነዚህ ባህሪያቶቹ የሱ ብቻ ናቸው። ክብር ለኢየሱስ ይሁን። አንዳንድ ጊዜ ይሄንን ዲቴል ካለማወቅ እኛ እኮ እግዚአብሔር የመለኮቱን ባህሪ አካፍሎናል እሱን እንመስላለን ብለን እንዲሁ ሁሉንም ጥቅልል አድርገን እግዚአብሔርን እኮ ነው የምመስለው ብለን እንዳንል ያደርገናል። ምክንያቱም መጽሐፍ ቅዱስ በሁለተኛ ጴጥሮስ ምዕራፍ 1 ላይ የመጨረሻ ንባብ ክፍላችን ይሆናል። እሱን አብረን እናንበው።
ሁለተኛ ጴጥሮስ ምዕራፍ 1 ላይ በጣም የምንወደው መጽሐፍ ቅዱስ ክፍል አለ። ምንድነው የሚለው? ከቁጥር 2 ጀምረን እናንበው። ከቁጥር 2 ጀምረን ስናነብ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀትና ጸጋና ሰላም ይብዛላችሁ ይላል። ቁጥር 4 ያነበባችሁ ከሆነ ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ ካለ በኋላ ምን ይላል? ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን። አያችሁ፣ የመለኮቱ ባህሪ ምኖች ይለናል? ተካፋዮች። እውነት ነው፣ የምንካፈለው የመለኮት ባህሪ አለ። ግን እዚህ ላይ ያሉትን አሁን የጠራናቸውን እነሱን የሚያካፍል የመለኮት ባህሪ አልተሰጠንም። እኛ ዘላለማውያኖች የሆነው ከሱ የተነሳ ጌታ ይባረክ። እኛ በአንድ ጊዜ አንድ ቦታ ብቻ ነው የምንገኘው፣ እሱ ግን በአንድ ጊዜ ሁሉ ቦታ ይገኛል። እኛ ሁሉን አናውቅም፣ የገለጸልንን ያክል ብቻ ነው የምናውቀው። እኛ ሁሉን አንችልም፣ ኃይል በሚሰጠን በእርሱ ነው የምንችለው። አሜን አትሉም? እንደ ቅዱሳን ክብር ለኢየሱስ ይሁን። አሜን። እኛ እንደሱ ሶቨርጂን ሉዓላዊ የሆነ አምላክ አይደለንም። በጣም ኢምንት ነን። ያለሱ እርዳታ እንደውም በጣም ኢምንት ነን። እሱ ነው ያለምንም ረዳት ለዘላለም የሚኖር አምላክ። ክብር ለጌታ ይሁን። እነዚህን መለኮታዊ ባህሪዎች አልሰጠንም ወይ ደግሞ አላካፈለንም። እነዚህ ወደኛ የሚተላለፉ አይደሉም። ግን እግዚአብሔር እንዲተላለፍ የፈለገው ደግሞ ባህሪያቶች አሉት። እነሱን ጴጥሮስም እዛ ላይ ጠቅሷቸዋል። ተመልከቷቸው ወደታች ወረድ ብላችሁ ቁጥር 5 ስለዚህ ምክንያት ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናናትን፣ በመጽናትም እግዚአብሔርን መምሰል። አሁንም ይደግመዋል። እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆኖ ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። እነዚህ ነገሮች የሌሉት ምንድነው ይላል? እውር ነውና በቅርብ ያለውን ብቻ ያል የቀደመው ኃጢአቱን መንጻቱን ረስተዋል። ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉም። እንዲሁም ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ያችሁ የመለኮቱ ባህሪ ለኛ የተሰጠን እዚህ ላይ ግማሾቹ ተጠርተዋል። ፍቅር አለ፣ ቸርነት አለ፣ በጎነት አለ፣ ትጋት አለ። እነዚህ እግዚአብሔር ጋር ያሉ የመለኮቱ ባህሪያቶች ወደኛ የተላለፉ ናቸው። ገጽ 4 ላይ መጨረሻው ላይ 10 የሚሆኑ ነጥቦችን እናያለን። እያየን ያለነው እሱን ስለሆነ እነዚህ ወደ 10 የሚደርሱ የእግዚአብሔር ባህሪያት ኮሙኒኬብል ናቸው፣ ወደኛ የሚተላለፉ ናቸው። አንቺ ጋር እንዲገኙ፣ አንተ ጋር እንዲገኙ፣ እኔ ጋር እንዲገኙ የሚፈለጉ ናቸው። ያ ነው እግዚአብሔርን እንድንመስል የሚያደርገን። ለምሳሌ እግዚአብሔር ጻድቅ ነው። እውነት ነው አይደል? ምን ነው ዝም አላችሁ? እግዚአብሔር ምንድነው? ጻድቅ ነው። ምንድነው ጻድቅ ማለት? ሁልጊዜ ትክክለኛ ነው፣ ራይት ስታንድ ነው፣ ራይቸስ ነው። ጌታ ይባረክ። እኛ ምን እንድንሆን ይፈልጋል እግዚአብሔር? ጻድቃን። ደፈሩና በሉት ግድ የለም ምን እንድንሆን? ክብር ለኢየሱስ ይሁን። አትፍሩ፣ አይዟችሁ። እሺ ማለት አትፍሩ ማለት ትባላችሁ ማለት አይደለም፣ ግን ደፍረን እንናገረው። ምኖች እንድንሆን ነው እግዚአብሔር የሚፈልገው? አልተባልንም እንደ ጻድቃን ቅዱሳን አልተባልንም እንዴ? ክብር ለኢየሱስ ይሁን። ሮሜ ምዕራፍ 4ን ማንበብ ነው። ሮሜ ምዕራፍ 4 የሚለው ኃጢአታቸው የተከደነላቸው አመጻቸው ያልታሰበባቸው እነርሱን ብፁዓንና ጻድቃን እንላቸዋለን። እግዚአብሔር ይባርክ። አልተከደነም እንደ አመጻችን፣ ኃጢአታችን አልተሻረም። ስለዚህ ምን ተብለናል? ጻድቃን። ጌታ ለዘላለም ይባርክ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምራችሁ እስከ 21 ያለውን ስታነቡት ደግሞ ማንም በክርስቶስ ቢሆን
አዲስ ፍጥረት ነው። ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ ተሽሯል አልፏል። እግዚአብሔር በክርስቶስ ኢየሱስ ውስጥ ሆኖ ዓለሙን ከራሱ ጋር ምን ይል ነበር? ያስታርቅ ነበር። በእኛም ውስጥ ይሄን የማስታረቅ አገልግሎት አስቀመጠ። ስለዚህ ከእግዚአብሔር ጋር ታረቁ ብለን እንለምናለን አይደለም የሚለው። ከዛ ወረድ ብሎ ቁጥር 20 እና 21 ላይ ኃጢአት ያላወቀውን አንድ ልጁን ስለኛ ምን አደረገው? ኃጢአት አደረገው፣ እኛ በእርሱ በኩል የእግዚአብሔር ጽድቅ እንሆን ዘንድ። ክብር ለኢየሱስ ይሁን። እንዴት አይነት ማጋባት ነው! ይሄንን መንፈስ ያጋባብን እንዴት አይነት ስጦታ ነው! ይሄንን ለኔ የሰጠ፣ ላንቺ የሰጠ፣ ላንተ የሰጠ። ሃሌሉያ! ክብር ለኢየሱስ ይሁን። እንዴት አይነት በረከት ነው! እኔ ይገባኝ ነበር እንዳይገባኝም እኮ ግን ብቃታችን እሱ ስለሆነ እዚህ ጻድቃን ብሎ ሲጠራን አላፈረብንም። righteous ሃሌሉያ! የእግዚአብሔር ጽድቅ የእግዚአብሔር ጽድቅ በሉ ባካችሁ። አካፈለን ይሄን በሚገርም ነው። ሁለተኛው ቅዱስ ነው ይላል። holy, he is holy። አንደኛ ጴጥሮስ 1:15 ላይ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ተብሎ እንደተጻፈ ብሎ ከኋላ ከፔንታቱክ መጽሐፍ ነው የሚጠቅሰው። እናንተ ምን ሆኑ? ቅዱሳን ሁኑ። ሲያጠገባችሁ ላለው ሰው ነገሩ ቢ ሆሊ በሉት። ቅዱሱን ተቀደስ በሉና ነገሩ ተቀደስ። ዛሬ የማይሰበክ ብዙ ስብከት አለ። ከብዙ ስብከቶች መካከል አንዱ ስለ ቅድስና አይሰበክም። አሁን በቃ ይምዲ አለ በለው ይሆንልሃል ምናምን የሚለው ነው ሰውን ደስ የሚያሰኘው፣ ግን አይደለም። እነዚህ ሁሉ አስፈላጊ እንደሆኑ ሁሉ እግዚአብሔር ባህሪውን ኢሚቴት እንድናደርግ ይፈልጋል። አሜን። ቅዱስ ሁኑ። በራሳችን ብቃት ቅዱስ እንሆናለን እንዴ? አይደለም። ስለ ስሜ ስል የምቀድሳችሁን ያምላካችሁ እግዚአብሔር ነኝ። ጌታ ለዘላለም ይባረክ። ንስሐ ግቡ ትቀደሳላችሁ፣ ተናዘዙ ትቀደሳላችሁ። ኃጢአታችንን ይቅር የሚል አመጻችንን ከኛ ላይ የሚደመስስ ዛሬም ትኩስ ደም ያለው ዛሬም መሐሪ የሆነ ጌታ አለ በዙፋኑ ላይ። ክብር ለኢየሱስ ይሁን። ማለዳ ረክሰን ሊሆን ይችላል፣ በርከክ ብለን ስንነሳ ግን ሆሊ እንሆናለን። አሜን። ትላንት በስተት መንገድ ሄደን ሊሆን ይችላል፣ ዛሬ ግን በጌታ ፊት ይቅር በለኝ ስንል ኢሚዲየት አራሜን በሉ ልባካችሁ። ክብር ለኢየሱስ ይሁን። ያለፈው ህይወታችን ማምር ሊሆን ይችላል፣ እኛ እንኳን ስናስበው እንደው ጥሩ ማይሸተል ሊሆን ይችላል። ዛሬ ግን በጌታ ፊት በዚህ እንኳን ሰከንድ መለስ ብለን አባ ማረኝ ስንል ያ ደሙ ይቀድሳል። አሜን። ክብር ለኢየሱስ ይሁን። ታማኝ ነው ጌታ እና ሁሉ ጊዜ ጌታ ታማኝ ነው እያልን ዘምር ወይንስ እኛም ታማኞች ሆነን እንገኝ? አያችሁ ዲማንድ የሚያደርገው አለ ጌታ። እውነት ነው እግዚአብሔር ታማኝ ነው፣ ግን ወደኔ የሚያመለክተኝ እንደ መጋቢ አንተም ታማኝ መሆን አለብኝ። ለመንጋው ታማኝ መሆን፣ ለጌታ ታማኝ መሆን፣ ለትዳርህ ታማኝ መሆን፣ ለወንድም ለእህቶች ታማኝ መሆን። ጌታ ይባረክ። አሜን በሉልኝ። በዚህ ታማኝነት የሰው ባህሪ አይደለም፣ የእግዚአብሔር ባህሪ ነው። ግን እርሱን ደግሞ እኛ እንድንካፈለው አይደለም። ዛሬ ያሉትን ካየናቸው በጣም የሚገርሙ ናቸው። መሐሪ ነው እግዚአብሔር፣ በደልን የማይቆጥር ይቅር የሚል። አንዳንድ ጊዜ አንለቅ ያልነው ነገር አለ በውስጣችን። በሰው ላይ ሊሆን ይችላል፣ በወንድም በእህት ላይ ሊሆን ይችላል፣ በሀገር ላይ ሊሆን ይችላል፣ በመንግስት ላይ ሊሆን ይችላል፣ በጎረቤት ላይ ሊሆን ይችላል፣ ኢቭን በራሳችንም ላይ ሊሆን ይችላል። ራሱን እኮ ይቅር የማይል እኮ ብዙ ሰው አለ። ለምን ይሄን እንዲህ አደረኩ ብሎ 10 ዓመት ሙሉ ያንን ይዞ ራሱን የሚከስ እኮ ሊኖር ይችላል። ግን ጌታ የሚለው እኔ መሐሪ እንደሆንኩ እናንተም ምህረትን አድርጉ። ጸሎታችን ራሱ እንደዛ ነው አይደል የሚለው። እኛም የበደሉንን ይቅር እንደምንል ሁሉ በደላችንን ይቅር ካላልን ይቅር መባል አንችልም። ስለዚህ እግዚአብሔር መሐሪነት፣ እግዚአብሔር ፍቅር ነው። አዎ እኛን ምን ሆኑ ነው የሚለን? ተፋቀሩ፣ የፍቅር ሰዎች ሆኑ።
በቃ አይገኝ እናንተ ጋር ከፍቅር ውጪ እዳ አይኑርባችሁ ውደዱ ተዋደዱ ኢየሱስ ክርስቶስ እናንተን እንደወደደ እናንተ እርስ በራሳችሁ ተዋደዱ ታጋሽ ነው ጌታ እውነተኛ ነው ቸር ነው ሃሌሉያ ዘጠነኛው እግዚአብሔር መንፈስ ነው የሚል እናገኛለን አይደል ታዲያ መንፈስ መሆን እንችላለን አንችልም ግን መንፈሳውያን ሰዎች መሆን አለብን የጳውሎስ ትልቁ ችግር ለቆሮንቶስ ሰዎች መንፈሳውያን ስላልሆናችሁ የጠጠረ ምግብ ልሰጣችሁ አልችልም እናንተ እስካሁን ስጋውያን ናችሁ ይላል በቤተክርስቲያኑ ሶስት አይነት ሰዎች አሉ አይደል ሶስት አይነት ሰዎች ፍጥረታዊ ሰው አለ ስጋዊ ሰው አለ መንፈሳዊ ሰው አለ ሲድገሙልኝ ፍጥረታዊ ሰው አለ ስጋዊ ሰው አለ መንፈሳዊ ሰው እዛው ቆሮንቶስ ላይ ነው የሚናገር ይሄ ፍጥረታዊ ሰው ጌታን ያላወቀ ግን ቸርች ውስጥ የሚመላለስ ስጋዊ ሰው ደግሞ ጌታን አውቋል ግን ስቲል በካርናል ማይንዱ በስጋዊ አእምሮ ነው የሚመላለሰው መንፈሳዊ ሰው ጌታን አውቋል ኢሚቴት የሚያደርገው መንፈሳዊ የሆነ አምላክ ነው አሜን ስለዚህ ጳውሎስ ገና መንፈሳውያን አይደላችሁም ስጋውያን ናችሁ ለዚህ ነው የምትከፋፈሉት እኔ አፖሎስ ነኝ እኔ ኬፋ ነኝ እኔ ጳውሎስ ነኝ እያላችሁ እየተጓደናችሁ ነው ያላችሁት እኔ ጥቁር ነኝ እኔ ዘር ይሄ ነው እኔ እንደዚህ ነኝ እያላችሁ የምትባባሉት ስጋውያን ናችሁ ገና መንፈሳውያን አልሆናችሁም ወግቱ ስለዚህ እግዚአብሔር መንፈስ ነው ስንል እኛም ደግሞ ምን እንድንሆን ይፈልጋል መንፈሳዊ አምልኳችን መንፈሳዊ እንዲሆን ጸሎታችን መንፈሳዊ እንዲሆን አቤት አሜን በትሉልኝ ኑሯችን መንፈስ የሚመራው ኑሮ እንዲሆን ሮሜ 8:14 ላይ በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ያዕቆብ በጣም ደጋግሞ የሚናገረው በመንፈስ ኑሩ በመንፈስ ጸልዩ በመንፈስ ተመላለሱ እግዚአብሔር ለዘላለም ይባረክ ስለዚህ እግዚአብሔር እኔ መንፈስ ነኝ እናንተ እንደፈለጋችሁ አላለንም ኑ ወደ መንፈሳዊ አባታችሁ ተጠጉና መንፈሳዊ ነገር ኢሚቴት ክብር ለኢየሱስ ይሁን ለዚህ ነው እንጸልይ የምንለው ወደ መንፈሳዊ ዓለም ያስገባል ቃልና አንብብ የምንለው ወደ መንፈሳዊ ዓለም ያስገባል ይህቺ ጉባኤ ይሄ አሁን ያለንበት ጉባኤ መንፈሳዊ ጉባኤ ነው ክብር ለኢየሱስ ይሁን ሲበረም አሜን በሉ ጌታ ይባርክ ይሄ ጉባኤ ምን አይነት ጉባኤ ነው አቤት መንፈሳዊ ጉባኤ ይሄ መንፈሳዊ ጉባኤ ቁጭ ብሎ በሚቀጥለው 50 ዓመት አሜሪካ ምን ትመስላለች እያለ ማሰብ የለበት this not our mandate በነገራችሁ አንዳንዶቻችሁ ያማችኋል አውቃለሁ በሚቀጥለው 5 ዓመት ኢትዮጵያ ምን ትመስላለች አልተሰጠህም ምንም ትምሰል ምንም that is not my mandate እንደጋግሜ ነው የምናገር እግዚአብሔር ከነገድ ከቋንቋ ከወገን በልጁ ደም በክርስቶስ ኢየሱስ ሲዋጀን ለአባቱ መንግስት ካህናት እንድንሆን ነው እንጂ የምድርን ራቅምቦ እንድናስብ አይደለም እኔ አእምሮዬ ላይ አይሰራም ይሄ በጣም ብዙ አመቱ የለም ወይ ለሰው ሁሉ ጸልያለሁ እግዚአብሔር ይመስገን ግን እንዲድኑ ነው የምንጸልየው እኔ ጋራ ናችሁ በምድር ላይ በጽገው ተመችቷቸው ደልበው ሲኦል እንዲገቡ አይደለም እንዲድኑ ሲውላችሁም እንዲድኑ በሉሲ የዘላለሙን መንግስት ሰዎች እንዲወርሱ ነው ለዚህ ደግሞ አይሁድ የለም ባሪያ የለም ጨዋ የለም ስኩቲክስ የለም የግሪክ ሰው የለም ነጭ የለም ጥቁር የለም አበሻ የለም ፈረንጅ የለም ሁሉም በእግዚአብሔር አምሳል የተፈጠረ ሰው ሁሉ እንዲድን ለጢሞቴዎስ እንደዛ አይደል የሚለው ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ፊት ይሄ ነው ይላል ጌታ ይባል ያላሸከመን ሸክም ተሸክመን ወሬያችን እሱ ዲስከስ ምናርገው ሞክ ብሎ እንደምናወራው እሱ ላይ እስቲ መንፈሳዊ ነገር ላይ እናወራ የተሰጠንን እናድር እኔ እግዚአብሔር የሰጠኝ ልጁን ኢየሱስ ክርስቶስን መስዬ አንድ ቀን ጌታ ሲወስደኝ ወይ ሲመጣ የልጁን መልክ ያንጸባረኩ ለልጁ ወደ ተዘጋጀው ወደ ፍቅር መንግስት ለዘላለም ረፍት መግባት
ክብር ለኢየሱስ ይሁን። ከዛ የሚጎትተኝን ነገር ለሰከንድ እንኳን ማሰብ አልፈልግም። ሃሌሉያ አሜን። ስለዚህ እናንተን በዚህ ቃል ልባርካችሁ፣ ክርስቶስን የምትመስሉ ሁኑ። ምናልባት እኔ አገልጋያችሁ ጥሩ ምሳሌ ላልሆናችሁ እችላለሁ እግዚአብሔር መልክ ለማንጸባረቅ፣ ግን ኦሬዲ ብዙ አባቶች አሉን። ኦልሞስት 2000 years ቸርች ሂስትሪ አጥሩ፣ የእምነት አባቶችን ታሪክ እዩ። ዋጋ እየከፈሉ ክርስቶስን በዚህ በጨለማው ዓለም ላይ ፍንትው አድርገው ያበሩ ብዙ አባቶች አሉ። እኔም ምበረታታባቸው ይቻላል ምልባቸው። እስር ቤት እየተጣሉ እየተራቡ እየተገረፉ እጅ እግራቸው እየተቆረጠ ጥፍራቸው በጉጠት ከላያቸው ላይ እየተነቀለ ክርስቶስን ሪፍሌክት ያደረጉ የእምነት አርበኞች አሉ። አሜን። እነሱን እያየን ልንበረታ ያስፈልገናል። ከሆነ ደግሞ መካከላችንም ካየን ያንንም እየመሰልን እየበረታን መሄድ ያስፈልገናል። አስረኛው እግዚአብሔር መልካም ነው። አሜን። God is good all the time. God is good. ክብር ለኢየሱስ ይሁን። ኤፌሶን ምዕራፍ 5 ቁጥር 1 ላይ ምን ይላል? ታች ላይ አለላችሁ፣ መጨረሻው ኖታችሁ ላይ በሱ ነው የምጨርሰው። ምንድነው የሚለው? እንግዲህ ይላል አይደል? ኖቱን ካነበባችሁት እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ወረቀቱ እናንተ ከሆነ ፈርሙበት እዛ ላይ፣ ወይ ደግሞ ጻፉ እዛ ላይ ኖት ከዛሬ ጀምሮ በሉና ጻፉበት። እንደተወደዱ ልጆች ማንን ምሰሉ? ሃሌሉያ። ባህሪውን የምናጠናው ለዛ ነው። እግዚአብሔርን ለመምሰል ራስን ምንበል ያንን የምናገኘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አስተምሮ ነው። ከኔ ተማሩ አለ ጌታ፣ ከኔ ተማሩ። ጳውሎስ ደግሞ ያ ተራቀባችሁ እኔን ምሰሉ። እግዚአብሔርን እንድንመስል ጸጋ ይብዛልን። በእግሮቻችን ተነስተን ቆመን እንጸልይ። ሃሌሉያ። ታልኳችሁ ይሄ ረጅም ዓመት ፕሮሰስ ነው። ግን አንድ ብለን ካልጀመርነው ወይ ደግሞ ጀምረነው ከሆነ ያንን ካልቀጠልንበት ከ10 ዓመትም በኋላ ባለንበት ምንገኝ ነው የምንሆነው። ትንሽ ፈቀቅ እንድንል በተለይ በዚህ ዓመት እግዚአብሔርን ስለማወቅ ብዙ እየጸለይን ብዙ እየተማርን ስለሆነ አምላካችን በዚህ እንዲረዳን መንፈሱን እንዲያፈስ እንዲመክረን እንዲያማክረን እንዲያጫውተን ህልውናውን